ዓመት ስልጣን ላይ ቁጭ ብለው እየየ ኦሮሞ እንደዚህ ሆኖ ኦሮሞ እንደ ተገፍቶ ለፍቲ ኬኛ ደጅ ኬኛ ምናምን ልጅ እያለን አንዳንድ ልጆች አስታውሳለሁ ሁሉ የኔ ነው የሚሉ በተለይ አንዳንድ ሰው ቤት እንሄድና የሰፈሩ ትንሽ እንትን ያላቸው ናቸው እዛ ቤት ልጆች እቃዎች አሉ የመጫወቻ ምናምን እቃዎች አሉ ከዛ እንጫወታለን አብረን ህፃን ሆነን ከዛ የማይረባውን ያኛው የማይጫወትበትን ይዘን ገና መጫወት ሲንጀምር የኔ ነው መጥቶ ይቀማል እንዴ ጫወት እንጂ ሌላ አንድ ቃ ስጠው ሲባል ያንን ይወሰድ ከፈለገ ይጫወትበት እኔ ግን የኔ ነው ይላል ከዛ ደግሞ ያ የማይረባ ነገር ያን ብድግ ስናረግና ስንል ደግሞ ያ ያምረዋል ያ የኔ ነው የናት ስግብግብ ልጆች አሉ ያ የሚያድግባቸው እንደዛው ሲያድጉ ደግሞ የሀገር መሪ የሚሆኑ የሀገር መሪ ሲሆኑ ያዩት ሴት የነሱ ነው ያዩት ንብረት የነሱ ነው ያዩት መሬት የነሱ ነው ያዩት ልብስ የነሱ ነው አለቀ እንደዚህ አይነት ተፈጥሮ ነው አሁን ኢትዮጵያ ውስጥ የተፈጠረው ሰነፍ ትውልድ ቅናተኛ ትውልድ አይጣል በተለይ ይሄ የውሃቢ የኦሮሞ ዋቢ እስላም አይጣል ቀናተኛ አልቃሻ እኩል መሬት ተሰጥቶ እኩል መሬት ላይ ሰርተ ማግኘት ስትችል ቁጭ ብሎ ጫቱን ሲቅም ቁጭ ብሎ ያ ረቢ ሲመገን ያ አላህ አልሐምዱሊላህ ያ ረቢ አዱኛን ከኛ ያ ረቢ ሲል ይሄ ከጎጃም የመጣው ከጎንደር የመጣው ከሸዋ የመጣው ከወሎ የመጣው እግዚአብሔር ወይ ክብር ምስጋና ይግባ ብሎ በስመ አብ ብሎ መሬቱን ያርሳል እግዚአብሔርን ተስፋ አድርጎ ዘር ይዘራል ከዛ በኋላ ያርማል ከዛ ይቆጠቁጣል ከዛ እህሉ ይሞላል ጎተራው ይሞላል ከዛስ ያንሽጦ ልብስ ይገዛል ልጆቹን ያስተምራል ምን ይላል ይሄ ቁጭ ብሎ ጫቱን ሲቅም በሚርቃና አበደብረቦ ባቦ ወረበ ካቻማሊ ቢና ይላል በሚርቃና ይቀናል ሳትሰራ ከየት አባ ነው ብር የሚመጣል ሳትለፋ ከየት አባ ነው ብር ይመጣል ከዛ ቁጭ ይልና አቦ መተታ ደብተራ ዳበር ጌታቸውን ደብተራ አቦ ደሱ ደብተራ ዳበር ይልና መጀመሪያ መስራት ጫትን ትተህ ጫት ላይ እስከ 6 ሰዓት እስከ 9 ሰዓት ተወዝፈ መሬቱ እረሰኝ የሚያርሰኝ እያለ አላርሰው ብለህ ጥሻ ለብሰው ኮትኩተኝ እያለ ሳትኮተኩተው አርመኝ እያለ ሳታርመው ጫትን እየቆረጠም ቁጭ ብለህ ያኛው ለፍቶ ልጆቹን አሰማርቶ ጋራ ንዶ ምን ንዶ ሲል ደም ይፈላል እና ላይ አልፍለት ነው አንተ ቁጭ ብለህ እኮ ነው ምክንያቱም በባህሪው ኦሮሞ የሥራ ሰው አይደለም እውነቱን እንነጋገር ከብት ማርባት ነው ስራው ከብትም ለሚያረባው ደግሞ ጫና ስለሌለው ነው ውጣ ውረድ ስለሌለው በሬና ላም እዛ እርስ በርሱ ይጠቃቃል ታረግዛለች ትወልዳለች በጎቹ ይጠቃቃሉ ታረግዛለች ትወልዳለች ኦሮሞ ምንም አስተዋጽኦ የለውም በዛ በከብት እርባታው ከኦሮሞ የሚጠበቅበት ከአንበሳ መከላከል ከጅብ መከላከል ከምናም መከላከል ነው ከዛ ግጦሽ ያለበት ለምለም ሳር ያለበት ቦታ ከብቶቹን መውሰድ ነው አለቀ ከዛ የኦሮሚያ ልዩ ኃይሎች ናቸው የኦሮሚያ ልዩ ኮማንዶች የሚይዙትን መሳሪያ አማራ የለውም የአማራ ልዩ ኃይል የለውም የደቡብ የለውም የማን የለውም አረቦቹ ለነዚህ አስታጥቀዋቸው አሁን የአማራ በወለጋ ያለው ይሄን ነው እየተረከበ ያለው እየታጠቀ ያለው ግንባሩን እያለው ማለት ነው ቀጥል አምጣው ለታሪክ የሚቀመጥ ነው ለታሪክ የሚቀመጥ ነው ቀጥል እሱን አሳይተነዋል እሱን አሳልፈው በቃ ኦሮሞን አባብያ የሚለው ነው አሳልፈው ይሄን ደግሞ ስሙ ቆያ ያዘው ይሄ ደግሞ የተክለ ሃይማኖት ቤተክርስቲያን ነው የተክለ ሃይማኖት ቤተክርስቲያን ነው የተክልዬን ቤተክርስቲያን የሚያቃጥሉት ማለት ነው ከዛ በኋላ የሚለውን ስሙት ቀጥል kuno or badeng lala ela kuno la tulur rajira ban ela
የገጠር አውደ ምሕረት ታውቃላችሁ? ደግማ አሳያ አንተ ድምፁን አጥፍተህ። የገጠር አውደ ምሕረት ታውቃላችሁ? ገዳም እዚህ ደጀ ሰላም ይቀመጡበታል፣ ወንጌል ይማሩባታል። ይኸውልህ ገዳ ኮማንዶ እያቃጠለ ነው፣ ተክለ ሃይማኖትን እያቃጠል ነው። ኩኖላላ ያ ኦሮሞ እኮ ኮፒ ሊንክ ሼር ይጎዳ እንጂ እነዚህ አስታወሳቸው። ገዳም ስትሄዱ እንጨት እንደ ወንበር አድርገው እዚህ ነው የሚዘምሩት፣ እዚህ ነው ሰንበት የሚጠቀሙት፣ እዚህ ነው የሚበሉት። የገዳው ኃይል ቤንዚን ይዞ ምን ይዞ ያቃጥላል ማለት ነው። ከዛ የወላይታው ጴንጤ፣ የሲዳማው ጴንጤ የምናምንስ ህዝብን አሰፋ ጠላቶቹን እንዲያጠፋ የኔ መድኃኒዓለም የለህም። እንዲህ ተቃጥዬ እንደዚህ እንደበገንኩ አልቀርም። በታሪክ መቀመጥ አለበት፣ መቀመጥ አለበት። ቤተ ክህነቱ መግለጫ ያወጣ አያወጣም? አባ ሳዊሮስ ናቸው መግለጫ፣ አቡነ ዲዮስቆሮስ ናቸው የሚያወጡት እና ብፁዕ አቡነ ፓትርያርኩ ናቸው የሚያወጡት። ምን አገባቸው? እንቀጥል። ይሄ ደግሞ እንደወዴ ትባላለች። እንዳለ ገጠሩን አንድ ደውታል። ተመልከቱ። እንደወዴ ተመልከት። እንዳለ የገበሬ ቤት የተባለ ገጠር የተባለ እርሻ የተባለ የተዘራው በቆሎ እንትኔታ የለም። ንድድ አገር በሙሉ ተመልከት። ከሩዋንዳ የባሰ ጭፍጨፋ ነው በወለጋ ምድር እየተካሄደ ያለው። ህዝብን አሰፋ ይላል ጴንጤ ያለ ሀሳብ እየበላ ፍርፋሪ ስለተጣለለት። የለህማ የአማራ አምላክ፣ የለህማ የኢትዮጵያ አምላክ ታሳየኛለህ። ይሄን ደግሞ ድምፅ አሰማ። ከመጀመሪያ ያለ አቃጥሎ እየመጣ ነው። ተመልከት። መነፋኖ ነው የገባው ክብሪቱን በደንብ ያዙ። ለታሪክ አስቀምጡት። ጃዋር መሐመድ ቆያዝልኝ። ጃዋር መሐመድ ጋር ገብተህ የምታቃጥር አማራ ምን አለ አያሌው መንበር አስረስ ስለተሰደበ ብቻ ጽምዶ ምናምን ስላለ ብቻ ይሄን ምናምን ብሎ ጃዋር መሐመድን ጽፎ ደግፎ ጻፈ አያሌው መንበር። እግዚአብሔር በልጆቼ ያሳይህ ዋይ የምትልበት ጊዜ ይመጣል። አንተ ግማሽ ትግሬ እንደሆንክ ነው የሚነገረው። ሆኖም ታክቲካል ነው። አንተ ትግሬን የምጠላበት መንገድ የታወቀ ነው። ግን አማራ ሆኖ በዚህ በአማራ ስቃይ ዝም ያላችሁ በሙሉ እግዚአብሔር ለሁሉም እንደየስራው የእጁን ይስጥ። አንዳንዱ ኦሮሞ ደግሞ እንደዚህ ይላል፣ እንስማው። ኦኬ ይሄ የሲዳማ ነው። ሲዳማን በቀደም ጉጂ ይችላል የሚሉት ሲዳማ ነው። ግድ የለም ሲዳማ መዘመር ነው ያለባችሁ። ሲዳማዎች ዘምሩ። ህዝብን አሰፋ ቸርችን ቱቂና አየ ለዚህ ነው አየ ቸርችን ቱቂና ቸርችን ከኙማ እንቱቂና ቸርች ያለ ህዝብን አሰፋ እንልበታለን። በመንግስት ያስጠይቀናል አለ። የማያስጠይቀው ማን ነው? የተክለ ሃይማኖት ቤተክርስቲያን፣ የጻድቁ አቡነ ገብረ መንፈስ ቅዱስ፣ የእመቤታችን የመድኃኔዓለም አያስጠይቅም። ቸርችን ቱቂና አለ። ጉጂ ጆሌ ጉጂ ይችላል አለ። ሲዳማን ገረፈው ደህና አድርጎ ማለት ነው። ከዛ ሲዳማዎች አዲስ አበባ መጡና
ህዝብን አሰፋ ይውጣል ገና